አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር መጥቻለሁኝ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሸር ላይክ በማድረግ ቤተሰብ አድርጉኝ ማለት ነው። የዛሬ ርዕስ የጧት ስንቅ በሚል ርዕስ መጥቻለሁ። አህለን ወሰህለን መርሐባ ቢኩም። የጧት ስንቅ ሰዎችን በንግግር ሳይሆን በተግባርህ ምከራቸው። ሐሰኑን በሰሪ እውቀት ከመማር በፊት እውነተኝነት ተማር። ኢማሙ አውዛኢ አላህ የፈራው ሰው አላህ ሁሉ ነገሮችን እርሱ እንዲፈሩት ያደርጋል። ሰዎች የፈራ ደግሞ አላህ ሁሉን ነገር እንዲፈራ ያደርገዋል። ሐሰኑን በሰሪ በህይወትህ ትዕግስተኛ መሆን ከቻልክ የምትፈልጋቸውን ነገሮች በሙሉ ጊዜያቸውን እየጠበቁ ወደ አንተ ይመጣሉ። በፍቅር ዓለም ውስጥ ትልቁ ዋጋ የሚያስከፍለው ትዕግስት ነው። መታገስ ይከብዳል። ያ ጊዜ ሲያልፍ ግን የምንፈልገው እናገኛለን። መራሪውን ጊዜ አልፈህ ጣፋጭ ፍሬ ትበላ ዘንድ ታጋሹ ትዕግስተኞችን ከጉልበተኞች ይበልጣሉ። እውነት ነው። ትዕግስተኞች ከጉልበተኞች ይበልጣሉ። አመሰግናለሁ። ምቹ ጊዜ ፍጠሩ እንጂ ምቹ ጊዜ አትጠብቁ። ፈጣሪ ከሰው ልጅ ተግባር በጣም ከሚያስደስተው ነገር አንዱ የመፈጠር መፍትሄ የመስጠት የማከም የማጽናናት የማገዝ የማበረታታት ኃይል ጸጋችን ስንጠቀምበት ማየት ነው። ስለዚህ ለመታገዝ ሳይሆን ለማገዝ የተፈጠረን ለመጠቀም ሳይሆን ለመፈጠር ችግራችሁን የሚፈታላችሁ ሳይሆን ችግር ፈቺ ለመሆን ተቀባይ ሳይሆን ሰጪ ለመሆን የሚረዳችሁን ብቻ ሳይሆን ለመረዳት ፈቃደኛ ሁኑ። ያኔ ምቾት ይሰማችኋል። ከሰዎች ጋር ባላችሁ መስተጋብር ምቹ ሁኔታ በመፈጠር በስድስት ሁኔታዎች ላይ ጸጥ በሉ። አንደኛ፣ ሰዎች የልባቸውን ሲናገሯቸው ጭጪ በማለት ከልባችሁ አዳምጧቸው። ሁለተኛ፣ ሁሉም ሰው ሲያወራ እናንተ ጸጥ በሉ። ብታወሩም አይሰማችሁምና የተሻላችሁ ብትሆንም እንኳ እነሱ እንዲያወሩ ፍቀዱላቸው። ሶስተኛ፣ እያወራችሁ ሰዎች ሲያቋርጧችሁ እናንተ አቁሙና ቅድሚያ ሰጧቸው እንጂ ልቀጥል አትበሉ። አራት፣ ለአንድ ጉዳይ መልስ ስትፈልጉ በእጅጉ ጸጥ በሉና ልብ መታችሁን አዳምጡት። አምስት፣ ስትናደዱ ስትከፉ ከሰው በመራቅ በዝምታ ተዋጡና ጸጥ በሉ። ሁሉ በእናንተ ኃይልና ግፊት አይፈታም። ስድስት፣ ስትበደሉ በደላችሁን ሳትዘረዝሩ ጸጥ በሉ። አንዳንድ ሰው በራሱ ፈቃድ ካልተረዳችሁ ደግሞ ስራችሁ እስኪወጠር ብትጮሁና በመሃል ብትናገሩትም አይረዳችሁም። አመሰግናለሁ። አይሻ ለነብያችን እንዲህ ብላ ጠየቀች፣ ከሚስቶችህ ሁሉ ማንን አብልጠው ይወዳሉ? ፈተና መጣ በማለት አይደል? አንቺን ነዋ አሏት። ነብያችን አይዋሹም። ሀቢቡና ትንሽ አሰብ አረጉና ፈገግ እያሉ በእጃቸው ከያዙት ተምር አንዱ ሰጧት። በቃ ማታ ላይ ሁላችሁንም ሰብስቢያችሁ በእነሱ ፊት አረጋግጥልሻለሁ አሏት ማለት ነው። ሀቢቡና ትንሽ አሰብ አረጉና ፈገግ እያሉ በእጃቸው ከያዙት ተምር አንዷን ሰጧትና በቃ ማታ ላይ ሁላችሁንም ሰብስቢያችሁ በእነሱ ፊት አረጋግጥልሻለሁ አሏት።
ግን አሏት ግን ተምር እንዲሰጡሽ ለማናቸውም አትናገሪ ብለው ትተው ወጡ። ወዲያውኑ ወደ ሁሉም ሚስቶቻቸው ዘንድ ተራ በተራ ሄደው አንዳንድ ተምር አካፈሏቸው። እናንተም ተምር እንደሰጠሁሽ ለማንም እንዳትናገሪ አሉ። ቀኑ ጨለመ። ሁላቸውም ተሰበሰቡ። አይሻ የበላይነቷን ሊያረጋግጡላት በጉጉት በመጠበቅ ላይ ናት። አይሻ እሺ አሁን ለሁሉም ሚስቶች ይንገሩልኝ አለቻቸው። ምን አይነት ቀን ነው ዛሬ? ኡፍ የበላይነቷን እስኪ ያረጋግጡላት ጓጉታለች። ነብዩ መልሱን ከባድ ነው አሉ። ሁሉም ሚስቶች የነብዩ መልስ ለማዳመጥ ፈዘዙ። ሰለላሁ ዐለይሂ ወሰለም ተምሩን ቀን ላይ የተቀበሉት ሁሉም የነብይ ሚስቶች ደስታቸው እስከፈለቅ ድረስ ተደሰቱ። ግን ለማን እንዳትናገሪ ተብለዋል። ጭንቅላት ተጠቀሙ። ሁሉም በተሰበሰቡበት ረሱል ከባድ ጥያቄ ቀረበላቸው። ከሚስቶቻቸው ማናችንን ነው አብልጠው የሚወዱት ብላ ጠየቀች። ረሱል ሰለላሁ ዐለይሂ ወሰለም ፈገግ አሉና በጣም የምወዳትማ ቅድም ተምር የሰጠኋት ነው አሉ። ፍቅር፣ ፍትህ፣ ብልሃት በሙሉ በረሱል ሰለላሁ ዐለይሂ ወሰለም ነበር የቀረ። ሰሉ አላ ረሱል ሰለላሁ ዐለይሂ ወሰለም። አያቸው ግን ሰለላሁ ዐለይሂ ወሰለም ለሁላቸውም ሚስቶች ተምር ሰጡ። ግን ለማንም እንዳትናገር እያሉ ነው። ጥያቄ ቀርቦላቸው ማንን ትወዳላችሁ ሲሉ ተምር የሰጠኋትን አሉ። ለማንም አላዳሉም። ሁላቸውንም እንዲወዱ ማለት ነው። ለሁላቸውም ያው ተምር ስላደሉ ማለት ነው። ሰለላሁ ዐለይሂ ወሰለም ያ ሐቢብ አላህ ያ ረህማን ያ አዛኝ ጌታ ያ ረብ አላህ ያላየው ሰው ቀልድ። ሰውየው ሁለት ሚስት አለው። አብሮት የሚሰራ ባልደረባው ብዙ ጊዜ እንደ ቀልድ ኧረ ተው አግባ፣ እኔ እኮ በሁለት ሚስቶች መሀል የምተኛው እንቅልፍ ብታየው ኑሮ እያለ ለትዳር ያነሳሳዋል። አቤት አቤት! ባልደረባው አግባ ከሚስቱ ጋር መስማማት አቃተው፣ ተቃጠለ። ሊያበረታታው ወደ ነበረው ባልደረባው መጣና ምንድን ነው ስለ ትዳር ያወራሃኝ? ከሚስቶቼ መሀል የምተኛው እንቅልፍ ስትል የነበረው ብሎ ቢጠይቀው ሰውየውም ሲመልስለት እኔ እኮ አንደኛዋ ሚስቴ ሸጉሌ ናት፣ ሁለተኛዋ ደግሞ አየር ጤና ናት። እኔ እኮ በሁለቱ መሀል ጦር ኃይሎች ተከራይቼ ነው ለብቻዬ እንቅልፍ የምተኛው። አይ ጦር ኃይሎች አለ የቦታ ስም ከመሆኑ ጋር ማዕናው ገብቶኛል አላት። ጦር ላይ ነው የምተኛው። አያችሁ እንግዲህ ማዕናው ይግባ ፈገግ ያለ 20 ምርጥ ምክሮች ለብልጦች ከዑመር ኢብኑል ኸጣብ ረዲየላሁ ዐንሁ። የምትጠላውን ሰው ተጠንቅቅ። ብልጥ ሰው ከዕለት ስራዎቹ ከራሱ ጋር ይተሳሰባል። የዛሬን ስራ ለነገ አታሳድር። ከሰዎች ጥያቄ ተነስተህ አስተሳሰባቸውን መለካት ይቻላል። የምትጠላውን ሰው ተጠንቅቅ። ብልጥ ሰው የዕለት ስራዎቹን ከራሱ ጋር ይተሳሰባል። የዛሬን ስራ ለነገ አታሳድር። ከሰዎች ጥያቄ ተነስተህ አስተሳሰባቸውን መለካት ይቻላል። ለሌሎች ዳዕዋ በምታደርግበት ወቅት ራስን አትርሳ። ከዱንያ ትንሽ ብቻ ስትፈልግ ይበልጥ ነፃነትን እያገኘህ ትሄዳለህ። ወንጀል አለመስራት ከጸጸት ይሻላል። ታጋሹን ትዕግስት የእምነት ምሰሶ ነችና። አላህን ፈሪ መሆን እድለኛነት ነው። ከዚህ ውጭ ያለው እድለቢስ መሆን ነው። ወደ አኼራ የሄዱ ሰዎች ንግግር ጠብቁ።
እነርሱ የተናገሩት አላህ እንዲናገሩ ያበራላቸው ብቻ ነው። አላህን ፍራ፣ እርሱ ሁሌም ሕያው፣ ከእርሱ ውጭ ያሉ ሁሉ ጠፊ እና አላቂ ናቸው። ጥፋቴን በነገረኝ ሰው ላይ የአላህ እዝነት ይውረድ። እውቀትን ገብትዬ ከዚያም ለሰዎች አስተምር። የተከበርክ ታማኝ እና እውነተኛ ሁን። ትምክህተኛ ምሁር አትሁን። ትምህርተኛነት እና እውቀት አንድ ላይ አይሄዱም። ለዚች ዓለም ፍቅር ያለው አዋቂ ባየህ ጊዜ እውቀቱ አጠራጣሪ መሆኑን ተረዳ። ትንሽ አውርቶ ብዙ በሚሰራ ሰው ላይ የአላህ እዝነት ይውረድ። ታማኝነት ማለት በምትሰራው በተናገርከው እና በምታስበው ነገሮች ልዩነት አለመኖር ማለት ነው። የሰው ልጅ ምንም እንኳ እንደ ቀስት ቀጥ ያለ ስራ ቢሰራ ተቃውሞ አያጣውም። አእምሮ እንዲስብ ከፈለግ ከፈርሃ አላህ ጋር ተቀመጥ። እውነት ነው፣ አላህ ጋር መቀመጥ ኸይር ነው። ሱሀይብ አርሩሂሚ ረዲየላሁ አንሁ ረሱልን ለማግኘት ወረደና ቀስቶቹን እያስተካከለ ቀስቱን እስከ ጨርሰው ድረስ እንደሚወረውረውባቸው አውቃችሁ ቀጥዩ። በቆንጮው የቀየረ እስኪቀድር ድረስ እፍላችሁን፣ ከዛ የፈለጋችሁትን ማድረግ ትችላላችሁ አለ። እነሱም ባዶህን ወደኛ መጥተህ ሀብት አካብተህ አሁን ደግሞ ራስህንም ገንዘብህንም ይህን ስትል ልትሄድ ያምረሃል አሉ። ሀብት ያለበት ብነግራችሁ ከመንገዴ ዞር ትላላችሁ አላቸው አሉ። አዎ አሉት። ቦታውን ነግሯቸው ሀብቱን ሙሉ ወሰዱ። እሱም ወደ መዲና ሄደ። ረሱል ትርፋማ ንግድ ማለት የአቡ ያህያ ነው እያሉ ተቀበሉ። አላህም ከሰዎች ውስጥ የአላህን ውዴታ ፈልገው ነፍሶቻቸውን የሚሸጡ አሉ ሲል ተግባሩን የሚያሞግሽ አንቀጽ አወረደ። እድሜ ልኩን የሰራበትን ሀብት በአንድ ቅጽበት አጣ፣ ግን ለአላህ ሲል ነበር። ንግዱም አልከሰረም። እይታህ በዱንያ ልክ ከሆነ ግን ይህ ሁሉ ልፋት ለዚህ ነበር እያልክ ትናገራለህ። ሙስዓብ ሞት መከፈኝ ጨርቅ ጠፍቶ በተገኘው ሲከፍኑት ራሱ ሲሸፍኑ እግሩ ሲሸፍኑ ራሱ እየታየ መጨረሻ ላይ ቀልቡን በሳር ሸፍነው እንደቀበሩት ስታይ የዱንያ ልፋት ለዚህ ቀንም አይሆንም ብለህ ታስባለህ። ነገር ግን ያቀን ለሙስዓብ ልዩ ቀን ነው። እይታህ ከዱንያዊ እይታ አወጣ። ያ አላህ ስትል ያጣኸውን ሀብት ክብርህ እሱን ፈርተህ ከወንጀል መራቅህ ለሱ ስትል የዓላማዊ ጥቅሞችን ማጣትህን ኪሳራ እንዳይሆን ትርፋማ ንግድ እንደነበር ሁሌም ማስታወስ። ዱንያ ላይ ስንኖር የምናጣው ነገር የለም። ይህ ማመን አለብን። ቁም ነገር ያጣንበት ምክንያት ለማን ነበር የሚለው ነገር አላህ እንኳንም ከሱ ገላልን አረፍን ይሉታል። የሚገርመው በተቃራኒው ከነሱም ፈተና አላህ እሱን ነፃ እንዳደረገ ግን ማሰብ አይፈልጉም። ለሱም አላህ እንዳለለት ዘንግቷል። እነዚህ ሰዎች ትልቅ ስጦታቸው መልካም ቢሆንም አብረው ነው በቆይ ነበር የሚለው መርህ ለነሱ ብቻ የሚሰራ ለሌላ ሰው የማይሰራ አድርገው ማሰባቸው ነው። በዚህ ዱንያ የሚባክን እድል ብሎ ነገር የለም። ያለመጠንህ ነገር በመሰረቱ ላንተ አልነበረም። ማስተውለህ እንደሆነ መልካም ነገር የምታገኘው ፈልገህ ባጣኸው ነገር ውስጥ ነው። አንዳንዴ ስኬት ያለው በማጣት ውስጥ ነው። የሚሰጥህ ነገር ያንተ ፍላጎት ሊኖርበት ላይኖርበትም ይችላል። የተከለከለህ ነገር ግን በግልጽም የአላህ ምርጫ ነው። እኛ ለራሳችን ከምናስበው በላይ ለኛ የሚያስብልህ አላህ አለን እና ብዙም ስላጣነው አናስብ። የሆነ ቦታ አንድቤ ነው። የሴት ልጅ እንባና የወንድ ልጅ ምላስ ብዙም አይታመንም፣ ውሸት ይበዛባቸዋል።
የወንድ ልጅ እንባ እና የሴት ልጅ ልብ ብዙም ውሸት የለባቸውም እና እመኗቸው ይባላል። እውነት አይመስላችሁም? አንዳንዴ ምን አለ መሰላችሁ መለያየት እንደምታስቡት ቀላል አይደለም። ያ ባይሆንማ ኸዲጃ የሞተችበት ዓመት የሀዘን ዓመት አይባልም ነበር? የትኛውም ሰው ከሚወደው አካል መለየት አይፈልግም ነበር። አንድ ዓመት ብቻ አዝነው የሚታለፍ አልነበረም። ነፍሳቸው እስከ ዕለተ ሞታቸው ያስታውሱት ነበር። ከፊሉ አብሮ እያለ ሲያጎድልህ ትኖራለህ። ምን ማረው ነገር ካለው በሚል ነው። ባል ለሚስቱ የገዛላት ውድ ጌጣጌጦች ይጠፉባታል። ሚስቱም እጅግ በጣም ማልቀሷን እና ማዘኗን ቀጥላለች። ባልም ለምን ይሆን እንደዚህ የምታለቅሽው አላት። እነዚህ ጌጦች ለእኔ ማለት ምን ማለት እንደሆኑ አታውቅም? እነሱ ማለት ለእኔ ብላ ጮኸችበት። የባል መልስ አጭርና ድንቅ ነበር። ከአንቺ በመጥፋቱ ለማያልቅልሽ እና ለሚያሳዝንልሽ ነገር ለምን ታለቅሻለሽ? አላት። እኛስ ለምን እናለቅሳለን? ሰው ውሳኔ እንጂ መስጠት አይከፋም ወዳጄ። ለማመን ቢከብድህም ለመቀበል ቢመርህም ተቀበል። ስሜትህ እንደ ሕፃን አይሆን። የሚጎዳው መድኃኒት ሳያውቅ ለመዋጥ እናቱን ያስቸግራል። እንደሚጎድለው ስለምታውቅ እናቱ አትሰጠውም። አላህ ደግሞ ይበልጥ አዛኝ ነው። መከልከሉ ቢያዝንህም አንተ ለመጠቀም እንደነበረ ግን መረሳት የለብህም። ብዙም ልብ ያልነው ግን ደግሞ ትልቅ ትምህርት የሚሆን ነገር ቢኖር በዱንያ ውስጥ ያጣቸው ነገሮች ምክንያቶቻቸው ዲኖቻቸው ለማስጠበቅ መሆናቸው ነው። ልጆቻቸውን በኸድር የተገደለባቸው ወላጆች ታሪክ የአንብብ ልጅ ማጣት በሚለው የለም። ምንም ቢሆን ግን ከዲን አይበልጥም። እናም ወዳጄ ስላጣ በሌላ በኩል ዲናችን ተጠብቆ ይሁን ብዙ እንላለን። ከዚህ ውጭ የትም የልብ መረጋጋ አናገኝም። ኢብራሂም አለይሂ ሰላም አላህ እንዴት የሞተን ነገር ህያው እንደሚያደርግ እንደሚያሳየው ጠየቀው። አላህ አላመንክም እንዴ ሲል ልቤ ይረጋጋ ዘንድ ነው አለ። ለእኛ ግን አዛኝ ነው። አላህ ለረሱል ኡማ ልባቸው እንዲረጋጋ ብዙ እንዲለፉ አላደረገም። እሱም ለማስታወስ ብቻ ልባቸው እንደሚረጋጋ ተነግሯል። እውነት ነው። በእውነት አዎ ተነግሯል። ያረብ አላህ ልባችንን ያረጋጋልን። ፈገግ እያላችሁ የመጨረሻ ፈገግታ ነች። የለበሰ ሁሉ ኡራኤል መስሎ የሚታያችው። አንድ ገበሬ ሀጅ ለማድረግ ወደ መካ ሄደ። ካዕባን መዞር ጀመረ። በቁርአን ሁረል አይን መኖር አላህ ቃል የገባልህ ዳሩል አልኸይር ነው። እሱም ሸርጥ አለው። አላህን ቀጥ ብለህ ስትታዘዝ ነው። ከከለከለ ስትከለከል፣ ተውሂድ ሱና አቂዳህን አጥብቀ ስትይዝ ነው። አላህ አዘ ወጀል ስለ ሁረል አይን ሴቶች ሲናገር ተመልከቱና ፊህነ ቀሷርተ አጠይፊ ለም የጥሚሹነ ኢንሻ ቀብለሁም ወላ ጃን። ሱረቱል አርህማን። በውስጣቸው በፊቶቻቸው ከባሎቻቸው በፊት ሰውም ጃንም ያልገሰችላቸው አይኖቻችንን በባሎቻችን ላይ አሳጣሪዎች ሴቶች ይላል አሉ። ከአነሁ አልአያ ቁቱ ወል መርጃን። ሱረቱ ረህማን። ልክ ያቁትና መረጃን ይመስላል። ፊህነ ኸይራት ሂሳን። ሱረቱ ረህማን ቀሰባ። በውስጣቸው ጠባ መልካቸው መልክ ውቦች ሴቶች አሉ። ሁሩ መቅሱራት ፊ አልኽያም። ሱረቱ ረህማን 72 በድንኳኖች ውስጥ የተቸኮሉ የአይኖቻቸው ጥቁረት ንጣት ደካማ የሆኑ ናቸው። ለም የዝሚቱሁነ ኢንሻ ቀለሁም ወለጃን። ሱረቱ ረህማን ከሰበራት። ከእነርሱ በፊት ሰውም ጃንም አልገሰቻቸውም።
አልገሰሳቻቸውም። ዱንያ ካልሸወደቻችሁ ታገኛቸዋላችሁ ኢንሻአላህ። አሚን። ዱንያ ካልገሰሳችሁ ሁሌም እናገኛታለን ማለት ነው። አመሰግናለሁ። እና ውዶችዬ ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ በሰኩኑ። ባይ ባይ። ከልቤ አመሰግናለሁ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ደህና ቆዩ።